ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አሁን አጠናቀን መተናል። እናንተም አብራችሁ እንደምትቆዩ ተስፋ እናደርጋለን። እንደ ወትሮ ሁሉ የዘውዱ ሾው ሚዲያን ዘገባዎች፣ ዜናዎቻችንን የመሳሰሉትን ከዚህ ቀደም ማቅረባችን የሚዘነጋ አይደለም። ዜናዎቹን፣ ሌሎችንም መረጃዎች ከዛ እንድትወስዱ ከወዲሁ በመጋበዝ ዛሬ እንደተለመደው ሁሉ ከወንድማችን እያሱ ጋር ሰፊ ውይይት የምናደርግባቸው ጉዳዮችን ይዘን መተናል። በተለይም በኢትዮጵያ ወቅታዊ ጉዳዮች እንደዚሁም ደግሞ የኢትዮጵያን አጠቃላይ እንቅስቃሴዎች በተመለከተ የፖለቲካ ትንታኔ በመስጠትና በሰብአዊ መብት ጉዳዩ ላይ ሰፊ ስራዎችን እየሰራ የነበረው ወንድማችን እያሱ ኤፍሬም ዛሬም ደግሞ በፋኖ አንድነትና እንደዚሁም ደግሞ የመንግስትን ጥያቄ በተመለከተ የምናነሳቸው የሚዲያዎችንም የምናነሳቸው ጉዳዮች አሉ። እንደምታውቁት ከዚህ ቀደም የአማራ ፋኖ አንድ ባለመሆኑ ምክንያት የነበሩትን ክፍተቶች የምናውቀው ነው። የአማራ ፋኖ ህዝባዊ ድርጅት እንደገና የአማራ ፋኖ ብሔራዊ ኃይልን በተመለከተ በጎራ በመለየት ሚዲያዎቹ ጭምር ውዝግብ ውስጥ እንደነበሩ የምንዘነጋው አይደለም። አሁን ግን አንድ ወጥ ወይም አንድ መዋቅር ላይ ተቀምጧል። ስለዚህ እንደነዚህ አይነት ቀዳዳዎች ተዘግተዋል፣ በሚዲያውም በኩል ማለት ነው። በመንግስትም በኩል እንደምታውቁት ከዚህ ቀደም ፋኖ ቡትንትን ያለ ነው፣ ከማን ጋር እንነጋገር እንወያይ የሚል ነበር። አሁን ፋኖ ራሱን የቻለ ስትራክቸር ሆኖ ኦፊሻሊ ያሳውቋል። ፋኖ አንድ ነው፣ በቃ የአማራ ፋኖ ብሔራዊ ንቅናቄ ብሎ ስያሜውንም ሰጥቶ ተቀምጧል። ኦፊሻልም አድርጓል። መሪዎቹ እነማን እንደሆኑ መርጦ አሳውቋል። ስለዚህ ከዚህ ቀደም የሚያነሳቸው ጥያቄዎች በሙሉ ከማን ጋር ልደራገር፣ እሱ ለነገሩ ያው ዝም ብሎ የውሸት ወይም እንዲህ ብያለሁ ልነጋገር ጠይቅ ያለው ከማለት በዘለለ ከፋኖች ጋር ለመነጋገር ፋኖ መሪዎች አቶ አልነበረም። ግን ተፈራርም ያለው ጨርሽ ያለው በአፍሪካ ህብረትና ኢጋድም ጭምር ሳይቀሩ ብሎ መግለጹም የምንዘነጋው አይደለም። እነ ማስረሻ ሰጤ ገብተዋል። ግን እነማን ናቸው እነሱ የሚለውን እና ሌሎችንም ጉዳዮች ዛሬ ከወንድማችን እያሱ ኤፍሬም ጋር እናወራለን። አብራችሁ ቆይታ እንድታደርጉ በማክበር እንጋብዛለን። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ ብታደርጉት በጣም መልካም ነው እላለሁኝ። አዳዲስ ተመልካች አድማጮቻችንም ሰብስክራይብ አድርጋችሁ ወዳጅ ቤተሰቦቻችን እንድትሆኑም ከወዲሁ በማክበር እንጋብዛለን። የዘውዱ ሾው ሚዲያን ጆይን አድርጉ፣ አባል ሆኑ፣ ሚዲያውን አበረታቱ እላለሁኝ። አሁን በቀጥታ ወደ ወንድማችን እያሱ እናመራለን። ከእሱ ጋር የምናደርገውን ቆይታ እንድትከታተሉ አሁንም በማክበር ጋብዛለሁ። ጤና ይስጥልኝ ወንድማችን እያሱ። በቅድሚያ እንኳንም ለጥምቀት በዓሉ አደረሰ። ቀኑ ቢያልፍም ዛሬም ያው በዓላችን ነውና እንኳን አደረሰ እላለሁ። ጤና ይስጥልኝ። ጤና ይስጥልኝ ዘውዱ፣ እንደምን አለ? ደህና ነው ሆይ? አንተንም ቤተሰብንም እንዲሁም ደግሞ የዘውዱ ሾው ታዳሚዎችን በሙሉ እንዲሁም ደግሞ መላው ኢትዮጵያን እንኳን ለባህረ ጥምቀቱ አደረሰን እንላለን። ዛሬም በዓል ነው። እንግዲህ በጣም ከትላንትና ወዲያ ጀምሮ በዓል ትልቅ በዓል ስለሆነ ሁላችንም ደስ የሚል ነው። በጣም እንኳን አደረሰን። አመሰግናለሁ። ከልብ አመሰግናለሁ እያሱ። እንግዲህ በፋኖ ጉዳይ ላይ በኢትዮጵያ ወቅታዊ ጉዳዮች ላይ የበኩልህን ጥረት ስታደርግ ነበር። ከሙያ አኳያም ትንታኔ ስትሰጥ በጣም ብዙ ደክመሃል። ፋኖ አንድ እንዲሆንም ብዙ ጥረት አድርገሃል በግልህም እና ከልብ አመሰግናለሁ። እንደው ፋኖች አንድ ሆኑ ሲባል እስቲ ከዛ ስሜትህን ልረዳ። ምን ተሰማህ? ብዙ ጊዜ ፋኖ አንድ አይሆንም፣ በፍጹም አይስማሙም፣ በፍጹም የሚሉ ትችቶች ነበሩ። በብልጽግና ሰዎች የሚሆን እዛው ራሱ በአማራም ውስጥ ራሱ ይህን ክፍፍል ታስተውሎ በፍጹም የሚባል ነገር ነበረና እንደው እንደዚህ በአጭር ጊዜያትና ወቅት ውስጥ እንደዚህ አይነት በጣም በጣም በቃ ሁሉን ነገር ያካተተ የፋኖ መዋቅር አንድ የሆነበትን በዚህ አጭር ጊዜ ስትሰማ ምን ተሰማህ? በጣም አመሰግናለሁ ዘውዱ። በእውነት ለመናገር አንድነቱን በይፋ ሲበሰር የተሰማኝ ደስታ ሸክም ነው የቀለለኝ ስልህ ምክንያቱም ፋኖ አንድ ባለመሆኑ ምክንያት
የሚከሰቱ ብዙ ክስተቶች ነበሩ። አንደኛው በጣም የሚያመው ክስተት ምንድነው? ፋኖች በተለያየ ምክንያት በግጭት ችግራቸውን የሚፈቱበት መንገድ ነበረ። ወንድም ከወንድሙ ጋር የመታኮስ አጋጣሚዎች ነበሩ እና ያ ሁሉ ጊዜ ልቤን ያደማኛል፣ አይምሮዬ በጣም በሐዘን እንዲሰማ ያደርግ ነበርና በጣም ከሚያሳዝነኝ ክስተት የነበረው ያ ነውና የፋኖ አንድ መሆን ያንን ነገር ስላቀለለልኝ ከእንግዲህ በኋላ ወንድሞች ለአንድ ዓላማ ተነስተው ለአንድ ዓላማ ወጥተው እርስ በርሳቸው በተለያየ በትናንሽ ጥቃቅን ነገር መሳሪያ አይማዘዙም የሚለው ነገር ለኔ ትልቅ ረፍት ሰጥቶኛል። በጣም በጣም ትልቅ ረፍት ሰጥቶኛል። በሁለተኛ ደረጃ ደግሞ ለዚህ ሁሉ ትግል የወጣው ምንድነው ቤቴን ንብረቴን ሳይል ትዳሬን ሳይል ስራዬን ሳይል በረሃ ገብቶ የነበረው ሰው በአንድነት ተሰባስቦ ጠላቱን በአንድነት ለመመከት የሚያደርገው ትግል በአንድ መምጣቱ ራሱ በጣም ትልቅ ሸክሜን አቅሎታል። ምክንያቱም አንዳንድ ጊዜ ምንም እንኳን የተለያዩ ፋኖች በሚንቀሳቀሱበት ጊዜ በሚነሱት የፖለቲካ ልዩነቶች፣ አስተሳሰብ ልዩነቶች ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄኛው እዚህ ጋር ስትሰራ ይሄኛው ብለህ ወገንታዊ መሆን አትችልም። ምክንያቱም እነሱ ናቸው የህይወት መስዋዕትነት እየከፈሉ ያሉት። በረሃ ላይ ወጥተው ዱር ቤቴ ብለው ቀበሮ ጉድጓድ ውስጥ አድረው ገበሬውን የበላውን እየበሉ ውሃውን እየጠጡ የሚታገሉት እነሱ ናቸው። አንዳንድ ጊዜ እንዲህ አይነት ነገር መስንዘርን በጣም ይከብድ ነበር እና ወገንታዊ እንዳትሆን ሚዛንህን ጠብቀ እንድትሄድ የሚያስቸግሩ ሁኔታዎች ሁሉ ነበሩ እና ዛሬ ግን አንድ ጋር በመሆናቸው ይሄም ራሱ በመቀረፉ በጣም ትልቅ ሸክም ነው የቀለለኝ ከህሊናዬ ጋር ከትከሻዬ ላይ። በተጨማሪ ደግሞ ከዛም አልፎ በጣም ትልቅ ደስታ ነው የተሰማኝ። ከልብ አመሰግናለሁ። እንግዲህ አብይ አህመድ እንደምታስታውሰው እያሱ ፋኖ እኮ የለም ተነጋገሩት፣ ከማን ጋር እንነጋገር፣ የት አለ ሰው ምን አለ ሲል ነበር። አሁን ዛሬ ጥያቄው ተመልሶለታል ማለት እንችላለን? በእርግጥ ጥያቄው ከተመለሰለት ቆይቷል። ግን ያው የጠላት የአብይ ፖለቲካ ስልት ነውና ያለውን የለም የነበረውን አልነበረም እውነቱን ውሸት ነው የማለት አባዜ አለው። በእርግጥ ነው ከፖለቲካ እንትን አንጻር ከዚህ ቀደም ተደራጅተው የነበሩት በየክፍለ ሀገሩ በጎጃም፣ በጎንደር፣ በሸዋ፣ በወሎ ተደራጅተው የነበሩት ፋኖችን እንደው ቅን ለሆነ ሰው በአንድ የተሰባሰበ የፖለቲካ ድርጅት ስለሌለ ላነጋግር አልችልም ይል ነበረ። ነገር ግን በተናጠልም ሊያነጋግራቸው ይችል ነበር። በአካል አሉ፣ በተግባር አሉ። በተግባር ደግሞ የሚያሳዩት ያው የብርሃኑን ጁላ ወታደሮች እየሰበሰቡ እየማረኩ መልሰው እየመለሱ ስንት ጦርነት እያካሄዱ ያሉ ሁኔታ አለ። ግን ከፖለቲካው አንጻር ስንመለከተው እንዲህ ተሰባስቦ አንድ ማነጋገረው ድርጅት የለም ብሎ ሲናገር የነበረው ዛሬ በአገር ውስጥ ብቻ አይደለም ይሄ ነገር በዓለም አቀፍም ደረጃ ይነሳ የነበረውን አንድ በጣም ከባድ ወሳኝ የሆነ ነገር መልሷል ማለት ነው። ዛሬ የአማራ ፋኖ በአንድ የተደራጀ አንድ ተቋም ያለው የዓለም አቀፉም ህብረተሰብ ሆነ በአገር ውስጥም ያሉ ፖለቲካዎች ደጋፊም ሆነ ተቃዋሚ ጠላትም ሆነ ወዳጅ ሊያነጋግረው የሚችል አንድ ድርጅት ተፈጥሯል። ላልከው ጥያቄ አዎ ዛሬ ተመልሶለታል። ለአብይ ብቻ ሳይሆን ለመላው ዓለምም ለኢትዮጵያ ውስጥም ለወዳጅም ለጠላትም ተመልሷል መልሶ። አመሰግናለሁ። ምናልባት ታዲያ ይሄ ጥያቄ ከተመለሰለት አሁን ኦፊሻል የሆነ ድርድር ጥያቄ ያቀርባል ብለህ ታስባለህ? እንዳንድ የፖለቲካ ተንታኝ ይህን ስታየው ጥያቄውን ያነሳል ብለህ ታስባለህ? ይህ ሰውዬ እንግዲህ ሁለት አይነት ነገሮች አሉ። አምባገነኖች ድርድር የሚያነሱት በስልት ነው፣ ለስልት ነው የሚያነሱት። ሊያዳክሙ ሲፈልጉ ስልት ያነሳሉ። ይሄ ሊያዳክሙ ሲፈልጉ ድርድር ብለው ሊመጡ ይችላሉ። ግን ድርድር የሚመጡበት ሰዓትና ወቅት አፍንጫቸውን ተይዘው መውደቂያቸው ሲደርስ ነው እንጂ ከዛ ቀደም ብለው ስህተት ሰርተናል፣ በአማራ ህዝብ ላይ በደል በድለናል፣ ፋኖ የገባበት ምክንያት 1 2 3 4 ቆጥረው ይሄንን ማስተካከል አለብን ስለዚህ ብለው አይደለም የሚያስቡት። ሁሉ ጊዜ ፋኖን እጁን ጠምዝዘን ወይንም ደግሞ የፋኖ አመራሮችን እጃቸውን ጠምዝዘን በድርድር ስም ወደ ውስጥ ስበናቸው አስገብተነው የአማራን ትግል ማዳፈን የፋኖን ትግል ማዳፈን በሚል ስልት ካልሆነ በስተቀር በቅንነት የሚመጡበት አይደሉም። እና ብዙ ከወደ ኋላ ታሪክ ሄዶ ማየት ይቻላል።
ድርድር ሲባል ለምሳሌ በቅርብ ጊዜ በደርግ ውስጥ የነበረ ስሙን አላስታውሰውም ሚዲያ ላይ ያለ ድንገት ሰምተው ይሆናል። ለምሳሌ ራሽያኖች መንግስቱ ኃይለማርያምን ወይም ደርግን ይህን ጦርነት አታሸንፉም፣ እኛ እነዚህ ሰዎች እናውቃቸዋለን ማለት ሻዕቢያዎችን ማለት ነው። ስለዚህ ሁለታችሁን እናደራድራችሁና የሆነ መፍትሄ ፍልጉ ሲባሉ መንግስቱ ኃይለማርያም እምቢ ነው ያለው የተባለው እንግዲህ የተባለው በሚዲያ ላይ የቀረበው ነገር ነው እና ከዚህ አንጻር ስትመለከተው ብዙ ጊዜ ድርድርን የአምባገነኖች የሚፈልጉበት ምክንያት እነሱ አሸናፊ ሆኖ ያኛውን ተሸናፊ ለማድረግ ነው። ሊያቀርብ ይችላል በስልት ደረጃ ግን እንግዲህ ፋኖ ይሄንንም ማወቅ አለበት መረዳት አለበት። አብይ ድርድር ቢያቀርብ ለምንድን ነው የሚያቀርበው? ለይስሙላ ነው። ለይስሙላ በደንብ እንደሚያቀርብ አሁን ፓርላማ ሲከፈት የሰላም ጥሪ አቅርበንላቸዋል፣ ሽማግሌ ልከንላቸዋል፣ የአሜሪካንን አምባሳደር ልንልክ ነው፣ ሌሎችንም ኤንጂኦ ልንልክ ነው፣ ሼኩንም ቄሱንም ልከናል፣ እኛ ሰላም ፈላጊዎች ነን፣ የዘንባባ እንትን አንጥፈናል ይልሃል። ግን በውስጡ ስትመለከተው ግን አደገኛ ቦምብ ያለበትና በማር የተቀባ ሬት አይነት ነገር ነው የሚሆነው። ማቅረቡ ላይቀር ይችላል፣ እንጠብቃለን የሚቀጥለው ፓርላማ። ግን ሲቀርብ ደግሞ ፋኖ አፍንጫውን መምታት ሲጀምር ነው በደንብ ሲያደማው የዛን ጊዜ ድርድር ሊያቀርብ ይችላል። ይህንን የሚያደርገው ደግሞ ለሰላም ብሎ አይደለም። ምክንያቱም በትክክል ስናስበው ፋኖ የወጣበት ዋና ምክንያት ነው። ፋኖ የወጣበት ምክንያት በአማራ ህልውና ላይ አደጋ ስለተጋረጠ ነው። አብይ ደግሞ መንግስት እያለ የዚህ የአማራ ህልውና አደጋ ይቀጥላል እንጂ አያቆምም። በአዲስ አበባ የምናየው ነው። ሰዎች መኖሪያ አጥተው፣ ስራ አጥተው፣ ንግድ አጥተው፣ ጦርነት በድሮን እያካሄደ ያለ በታንክ እያካሄደ ያለ ስርዓት ሰላማዊ ድርድር ቅን የሆነ ድርድር ያካሄዳል ብለን አናስብም። ግን መምጣቱ አይቀርም። አመሰግናለሁ። አሁን የአምባገነንን ባህሪ ስትገልጽ ነው እና በመንግስቱ ኃይለማርያም እንግዲህ ያው የራሱ ምክንያት አለ። ያኔ ንግግር ውይይትን አይፈልጉም በአብዛኛው እና ባለመፈለጋቸው የሚመጣው ኮንሲኮንስ ያው የምናየው ነው። ኢትዮጵያ ለዚህ ሁሉ መከራና ስቃይ እንግዲህ ከዳረጉት በንግግር አለመቀበሉ ጉዳይ ያመጣው ችግር ነው። ማሂዳኔ እሱ ሄደ፣ አገሪቱ ግን የዚህ አይነት ቀውስ ውስጥ ገባች ማለት ነው። እዚሁ አፍሪካ መሪዎች በአብዛኛው ይሄ ነው ያለባቸው ችግር። የኡጋንዳው መሪው ትላንትና ነው ምርጫ ነው ያደረጉት። በጣም የሚገርም ነው። 40 ዓመት ነው በስልጣን ላይ ቆየው ይሄ ሰውዬ በ81 ዓመቱ 81 ዓመቱ እንደገና ተመርጧል። 40 ዓመት ስልጣን ላይ ቁጭ ብሏል ዮዌሪ ሙሴቬኒ። የሚገርም ከዛ ሁሉ የሚደንቀኝ ደግሞ ልጁን ሚስቱን እንደው ምስላቸው ነው። ልጁ አለ፣ ሚስቱ አለች። ልጁን ምንድን ነው ያደረጋት? የብሔራዊ ባንክ ዋና አስተዳዳሪ፣ ወንድ ልጁን ደግሞ የኡጋንዳ የመከላከያ ዋና አዛዥ፣ ሚስቱን ደግሞ የኡጋንዳ ትምህርት ሚኒስትር፣ ወንድሙን ደግሞ የመከላከያ አማካሪና የራሱ የፕሬዚዳንቱ አማካሪ፣ የአክስቱን ልጅ ነው። ከቤተሰቦቹ አልቆ ወደ አክስቱ ሁሉ ሄደ። አክስት ልጅ ራሱ የእንስሳት ምጣኔ ኃላፊ፣ ሁለተኛ ሌላ የአክስት ልጅ ደግሞ አለች። እሷንም ደግሞ የፌዴራል ፖሊስ ዋና አዛዥ አድርጎ ሾሟቸው። በጣም ያሳዝናል። እንዲህ አይነት ኡጋንዳ ውስጥ ሰው እንደሌለ ምሁር እንደሌለ ወይም ኢትዮጵያ እንትና ኡጋንዳም ሰው እንደሌላት አድርጎ ይህም ሁሉ ግፍና በደል በሀገሪቱ ሕዝብ ላይ ፈጽሟል። በጣም ያሳዝናል። የአንድ ቤተሰብ ሆነ ማለት ነው። እንዲህ ፒኤልሲም እንኳን አንዳንዴ ከሌላም ይቀላቅላል። እነዚህ ንግድ ድርጅቶች እንኳን በሙሉ ሀገር እንዲያርመን እና አንዳንድ ሰዎች ወደኛም ስንመጣ ሆነ የለም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር መጀመሪያ የአቃቢ ሕግ ወይም ደግሞ የፍትህ ሚኒስትር ነበረ። ከዛ አነሳውና የውጭ ጉዳይ ሚኒስትር አደረገው። ሰው እንደሌለ ሚኒስትሩን ደግሞ እንደገና ሀና የምትባለውን የውጭ ጉዳይ ሚኒስትር የፍትህ ሚኒስትር ወይም የአቃቢ ሕግ ዋና ገዢ አድርጎ አስቀመጣት ማለት ነው። እንዲህ አይነት አሰራር የሚሰራበት አገር ነው። ስለዚህ አብይ አህመድ ከስልጣን ካልወረደም ደግሞ ልጆቹን ጭምር መልሶ ራሱ ልክ እንደዚህ እንደ ኡጋንዳው ሙሴቬኒ ያደርጋል የሚል ሰዎች ሀሳብ ያነሳሉ። በአንተ በኩል ይህንን እንዴት ታደርገዋለህ? እውነት ዝም ቢባል ይሄ ሰውዬ የፋኖ ትግልም የሌሎችም ትግል ጠንክሮ ካልቀጠረ ከዚህ ማደግ ይቆጠባል ብለህ ታስባለህ? ገና ከልጅነቱም እናቴም ንጉሥ ትሆናለህ ብላለች እኛ ላይ በ7 ዓመት ያለ ሰውዬ ልጆቹን ከዚህ ከማስቀመጥ ይቀራል ብለህ ታስባለህ? ስልጣኑንም ለሌላው አሳልፎ ይሰጣል? በንግግር በውይይት ያምናልስ ብለህ ታስባለህ? ነው አያስብም። ከዚህ ቀደም አንድ ጽሁፍ ጽፌ ነበር። ታይትሉን አሁን በደንብ አላስታውሰውም እንጂ አብይን በእንጣለው ወይንስ 30 ሲደመር 1 ዓመት እንጠብቀው የሚል አንድ አርቲክል ጽፌ ነበር እና ያ መሰረት ያደረገው የአምባገነን መንግስት ባህሪያቾች ምንድን ናቸው፣ እንዴት ነው በስልጣን ላይ የሚቆዩት የሚለውን ነገር አንድ ሌላ ሰው በጻፈው እንግሊዛዊ የጋርዲያን ጆርናሊስት በጻፈው መሰረት ላይ አድርጌ ነው የጻፍኩት እና በትክክል ስትመለከተው አምባገነኖች በጣም በሚያሳዝን መንገዱ አምባገነኖች የስልጣን እድሜያቸው በጣም ረጅም ነው።
ህዝብ ካልታገለ እና ከዚህ ቀደም ሌሎችም ሀገሮች ነበሩ እኮ በ90 ዓመቱም እንደገና ኤሌክሽን የተደረገበት አለ እዚህ አፍሪካ ሀገር ውስጥ ሌሎችም እንደዚሁ ብዙ ጉድ የምንሰማበት ሀገር ነውና አብይን ዝም ካልከው አንደኛ ዝም ስላልከውም አይደለም በተቻለው መጠን እስከ መጨረሻው ድረስ ከዚህ ቀደምም ጠቅሶናል እሱ ይሄን ያህል ሰርፕለስ ወይንም ደግሞ ገንዘብ አለኝ ዶላር አለኝ ያ ገንዘብ እስኪያልቅ ድረስ ታገላለሁ በስልጣን ላይ ቆያለሁ ልክ እንደ መንግስቱ ማለት ነው እስከ አንድ ጥይት ድረስ ታገላለሁ ለሀገር ለህዝብ ደንታ የላቸውም እነዚህ ሰዎች እና ይሄን እሱን የሚያግዙ ደግሞ ከስር ያሉ ሚኒስትሮቹ አጠቃላይ ይሄ ሾሞቹኞቹ እሱ ከሌለ አገር መዝረፍ አገር መቀማት ስለሚቆምባቸው ስርዓቱ እንዳይነካ ያደርጉታል ስለዚህ አብይ ቅድም ወዳልከው የቤተሰብ መዋቅር መዘርጋትና የቤተሰቦቹን አባሎችን መሾም መሸለም አይቀርም ምክንያቱም 40 ዓመት አሁን ለምሳሌ ሙሴቬኒ 40 ዓመት ሲቀመጥ ረስቶታል በቃ የዩጋንዳውያን መሆኑን ረስቶታል በቃ ልክ ከዝጌር የተሰጠው የራሱ ቤተሰቦች አርጎ እንደሚስቱና እንደልጁ በቃ የራሱ ርስት አርጎታል አዎ ርስት አርጎታል በቃ መሬቱ የኔ ግዛት ነው ስለዚህ ሌሎቹ አያገባችሁም አይነት ነገር ብለው ረስተውታል እና እንዲህ አይነት ችግሮች ይፈጠራሉ አይ ቲንክ ሙጋቤም ትንሽ ጀምሮት ነበርና ሚስቱን ሲሾም ነው ችግሩ የመጣውና እንዲህ አይነት ነገር ቤተሰቦቻቸውን አንሰራፍተው የማስቀመጥ ነገር ቁልፍ የሆኑ ሚና እንዲጫወቱ የማድረግ ነገር አለና ይሄ የቤተሰብ አባሎች በፖለቲካ ውስጥ የመግባትና ቁልፍ የሆኑ ስልጣን የማያዙ አንደኛው የአምባገነኖች ባህሪ መገለጫ ነው እና አብይ ይሄንን አያደርግም ብለን አንጠብቅም ልጁን ብቻ ሳይሆን አይ ቲንክ ለምሳሌ አሁን አባዱላ አንድ የሰማሁት ዜና ነበርና አባዱላ ልጁን ሚኒስትር እንደሚያደርግለት ፕሮሚስ ገብቷል ይባላል ይሆን አሁን ወደፊት ምናይ ነው ቅድም ያነሳው ለምሳሌ ጌዲዮን ጢሞቴዎስ ሚስቱ ወንድምየው አንደኛው የጌዲዮን ሰን የሚስቱ ወንድምየው ማን አንደኛው ለምሳሌ የፋይዳ ምናምን ክፍል ዋና ዳይሬክተር ነው እንዲህ አይነት ስለ ኢትዮጵያኖች ናቸው በስልጣን አይገባቸውም ሹመት አይገባቸውም አይደለም ግን እንደዚህ በዝምድና እየተሳሰሩ የሚመጣው ነገር መጨረሻ ላይ አደጋ አለው ስለ የሙሴቬኒ በቃ የመጨረሻው ጥግ የደረሰ ነው ስለ ያብይም ነገር ሌሎች ሰዎችን ሰብስቦ እንደሚያመጣ አሁን ለምሳሌ ሚስቱ የምትጫወተው ሮል አለ እኮ ስለሌለው እኮ ነው አብይም ወንድምም እህትም እናት ወንድምም ምናምን የለውም እንደ ኤክስቴንድ ባለቤቱ የምትጫወተው ባለቤቱ የምትጫወተው ትልቅ ሮል አለ በቻሪቲ ስም እና በጣም ቁልፍ ሚና ትጫወታለች እና እንዲህ አይነት ነገሮች አሉ ስለ አዜብን ለምን ማንሳት እንችላለን እና እንደዚህ አይነት ሰዎች አሉ አይ ቲንክ መንግስቱ ኃይለማርያም ብቻ ነው ሚስቱን ወደ ፖለቲካ ያላስገባውና ከዛ በኋላ ያሉት በሙሉ የኃይለማርያምም ባለቤት እንደዚሁ በቻሪቲ ስም ከፍተኛ ሚና ትጫወታለች እነዚህ ሶፍት ዲፕሎማሲ የምትጫወቻቸው አምባሳደሮቹን ማምጣት ገንዘብ ነው በጎን የሚመጣበትን በኩል ማስተካከል ስርዓቱ እንዲረዝም ማድረግ ከዛ በኋላ እኛ ማናቃቸው ስለ ያጎት ልጅ አክስት ልጅ ዝምድና ጋብቻ ምናምን የመሳሰሉት በስርዓቱ ውስጥ ገብተው ስርዓቱን እንዲሰሩ ያደርጋልና ይሄ መንጠበቅ ያለብን ነው ለዚህ ነው እነዚህ አምባገነን መንግስታቶች ስር ሳይሰዱ መውደቅ ያለባቸው ብለን ምንከራከር አመሰግናለሁ እስቲ እንግዲህ ወደዚሁ ወደ ፋኖ ጉዳይ እንመለስ ፋኖ አሁን አንድ ራሱን የቻለ መዋቅር ይዘው ሄደዋል ግን ዛሬም በውስጡ እየገቡ ሊበጠብጡ የሚፈልጉ ሰዎች እንዳሉ ያው የሚስተዋል ነገር አለ አሁን በቅርቡ ራሱ እንግዲህ ትላንትና አሁን ገና ሳምንት እንኳን ሳይሞላው ለመሸርሸር አብይ የማይወጣው ዳገት የለም ቁልቁለት የለም በጣም መከራ እያዩ ነው ያሉት ተጨንቀዋል አሁን የብልጽግና ሰዎች ጠቅላላ ካድሬዎቹ ሚዲያዎቹ ሁሉ ግራ ገብቷቸዋል አንዳንድ ዘገባዎች አሁን ዛሬ ራሱ በማነው ስሙ የፋኖ አንድነት ውስጥ ከተቀላቀሉት የአፋድ መሪ የነበረው እስክንድር ነጋ አልፈልግም አባል ሆናለሁ እንጂ የሚል ዘገባ ደግሞ እያቀረቡ ነው ያለው ይህን ስታየው እውን ተገቢ ነው ወይ ምክንያቱም ስትራክቸር ሆኗል አሁን እንደቀደሙ ዝም ብሎ የሚወራበት አይደለም ስለዚህ እስክንድር አሁን ለቀቁ ካለ አንደኛ ኦፊሻሊ ለዚሁ ለተቋሙ ለአማራ ፋኖ ብሔራዊ ንቅናቄ ማቅረብ አለበት በእነሱ በኩል ጥያቄውን ወይም ሪፊውዝ አድርጌያለሁ ይህን ስልጣን አልተቀበልኩትም ማለት አለበት በእነሱ በኩል መግለጫው መምጣት አለበት ምናልባት ወደዛ ማልሄድም ምክንያቱም ከአባልነቱ ካለ ከፋኖ ውስጥ አልወጣም ማለት እስካልወጣ ድረስ እስፋን የግድ ሪፖርት ማድረግ ያለበት ለዚሁ ለተመረጠው ክፍል ወይም ደግሞ ለተቋሙ ነው ያንን ሳያደርግ
ወይም እሱ ራሱ ምንም አይነት መግለጫ ሳይሰጥ እንዲህ አይነት ነገሮች እየተዛቡ ያለበት ሁኔታ አለ። ምንድነው ይሄ የሚያመላክተን ትላለህ ኢያሱ? ጥሩ ይሄን መልስ ከመመለሴ በፊት የዚህ የአንድነቱ ፋይዳ ወይንም ደግሞ የአንድነቱ የሚያመጣው ጥሩ ውጤት ምንድነው ብለን እኔና ከዛ በኋላ ይሄንን አያይዘን መልሳለን። አይ ቅድም ባለፈው የተበታተኑ ስለሆነ ከአንደኛው ፋኖ የሚመጣው ከየትኛው ፋኖ እንደመጣ አናውቅም። ግለሰቦች ለምሳሌ ሚዲያ ሰዎች ደውሎ ያነጋግራሉ የዚህን ፋኖ፣ ያ ሚዲያ ያንን ፋኖ ያነጋግራል፣ ያ ሚዲያ ፋኖ በመሀል ጠላት ደግሞ የራሱን ፕሮፓጋንዳ ይሰራል። ስለዚህ አጠቃላይ ቀውስ የነበረ ድብልቅልቅ የሆነ መረጃ ነበረ። ስለዚህ አሁን ፋኖ ወደ አንድ በሚመጣበት ሰዓት የፋኖ አሁን የመጣው መዋቅር የራሱ የህዝብ ግንኙነት አለው። ስለዚህ ከእንግዲህ በኋላ ለህዝብ የሚቀርቡ ማናቸውም መረጃዎች ከገሌ ዜና ድርጅት ተብሎ የሚወጡ ሳይሆን ከፋኖ የህዝብ ግንኙነቱ በይፋ የተሰጡ ካልሆኑ በስተቀር ተቀባይነት የላቸውም። እውነትነት እንኳን ቢኖራቸው ምክንያቱም መዋቅር አበጅተዋል። ያ መዋቅር የተበጀበት ስርዓት አበጅተዋል። የእያንዳንዱ መምሪያ ክፍል አለው። ለምሳሌ እገሌ የተባለው ሰው ከዚህ የፋኖነት አባልነት ወደዚህ ተሻግሯል። ሹመትም ይሁን ሽረትም ይሁን ሌላም ነገር ሲሆን መስማት ያለብን አድማጮችን ነው። አሁን እዚህ ላይ ማሳስበው ህዝቡን ነው ማሳስበው። መስማት ያለብን ከራሱ ከፋኖ የወጣ ነው። አይ ቲንክ አስረስ ነው መሰለኝ የዚህ ህዝብ ግንኙነት ክፍል ኃላፊው አስረስ መጥቶ በአደባባይ እንዲህ አይነት አቋም ወስደናል ብሎ ካልተናገረ ማንም የሚታመን ዜና የለም እና ወደፊት አሁን ሰዎች እንደ ድሮ አሁን በጣም ትልቅ ቀዳዳ የደፈነው ነገር አለ። የዚህ የፋኖ አንድነት ይሄ ይቅርታ ይሄ በየቦታው ተበታትኖ የነበረው በወሬ ጥማት የሰከረው ያለ እውቀት የሚዘግበው በሐሰት ገንዘብ የቲክቶክም ይሁን የዚህ ሚዲያ ዩቲዩብም ገንዘብ ለማግኘት ይሁን ለጠላትም ተግባር ይሁን የሚለፈልፈውን ሁሉ በአንድ ዚፕ ነው የቆለፉት። ስለዚህ ከእንግዲህ በኋላ ለምሳሌ ዘውዱ ሾው እንደዚህ አይነት ዜና ሲያቀርብ አንድ ዜና ቢያቀርብ ለምሳሌ በፋኖ ላይ ከአስረስ ማሬ በተሰጠ መግለጫ መሰረት ከፋኖ በተሰጠ መግለጫ በዚህ ቀን በዚህ ደብዳቤ በተሰጠ መግለጫ ብሎ ነው እንጂ የሚያቀርበው ከእንግዲህ በኋላ ከሌላ ቦታ ሰምቶ ማያወራት አይችልም። አለቀ። ሰውም ያንን ነው መከተል ያለበት። ስለዚህ አሁን እስክንድር አደረገውም አላደረገውም ሆነም አልሆነም እኛ የምንጠብቀው ዜና ከአስረስ የሚመጣውን ነው፣ ከድርጅቱ የሚመጣውን ነው። የድርጅቱ ይፋዊ መግለጫ ማህተም አለው፣ የራሱ ሄዲንግ ሌተር ወይም ደግሞ ደብዳቤዎች አሉት፣ ፎርማል ደብዳቤዎች አሉት። በዛ ደብዳቤ ወደፊትም በእርግጥ በራሱ ሚዲያ ወይንም ደግሞ የሚዲያ አውትሌት የራሱ የቲክቶክ አካውንት፣ የራሱ ኤክስ አካውንት፣ የራሱ ሁሉም አካውንቶች ይኖሩታል። በዛ ሲያሳውቅ የዛን ጊዜ ተቀብለን እውነት ነው ውሸት ነው ማለት እንችላለን። ስለዚህ በአሁኑ የሚደረገው እንትን የጠላት ስልህ ከጠላት ቦታ እንደዚህ አይነት በጠላትም ባይሆነው ከወዳጅም ቢመጣ እንደ ጠላትነት አድርገን ሪጀክት ነው የምናደርገው ባይ ነኝ። ስለዚህ መንግስት ጥረቱን ይቀጥላል። በመንግስት ላይም ትልቅ ዚፕ ተደርጓል። አሁን ገሌ ፋኖን አነጋገርኩ አይልም፣ ገሌ ፋኖን አነጋገርኩ አይልም፣ ከገሌ ፋኖ ከውስጥ የመጣው መረጃ የለንም፣ ሰበር መረጃ፣ ያ ሁሉ የቀረ የተንኮታኮተ ጉዳይ ነው። ስለዚህ አንድ ወጥ አንድ መስመር የሆነ በአደረጃጀት የተቀረጸ ዜና ነው የምንሰማው። ህብረተሰቡም ያንን ነው መከተል ያለበት ብዬ ነው የማስበው። ለጥቁም ብትቃወምም ብትደግፍም ያንን ነው መከተል ያለበት። ልክ ነህ። አመሰግናለሁ እያሱ። እንግዲህ ወደ ሚዲያዎችም እንምጣ፣ ወደ እኛ ሙያ እንምጣና ብዙ ባለፈው እንደምታስታውሰው የአፋድን ዜና ለምን ዘገባችሁ? በተለይ ዘውዱ ሾው ሚዲያ ገለልተኛ ሆነን ለመስራት በጣም ታግለናል። ብዙ ስቃይ መከራም ደርሶብኛል እኔም ራሴና ጫናዎቹ። በቃ ለምንድን ነው እንደዚህ የምታደርገው? አፋድን ዜና ለምን ትዘግባለህ? የአፋባን ዜና ለምን ትዘግባለህ? ምክንያቱም ያው የመለያየት ነገሮች ስለነበሩና አንደኛ ሙያውን አለማወቅ ብዙዎቹ አንዱ እሱ ነው። ሁለተኛ ጠባብ አስተሳሰብ ያላቸው አሉ። ምክንያቱም እንደ ጋዜጠኛ መረጃ ነው እንጂ የምታቀብለው የማንም ቃል አቀባይ አይደለም። አሁን ለምሳሌ አስረስ ቅድም እንዳልከው የአማራ ፋኖ ብሔራዊ ንቅናቄ ነው፣ የዛ ህዝብ ግንኙነት ነው። ስለዚህ እሱ የሚያወራው ጥሩም ይሁን መጥፎ ስለዛው ስለ ህዝብ ግንኙነት ስለሆነበት ስራ መደብ ነው የሚያወራው። ስለሌላ ላይዘግብ ይችላል።
እኔ ግን እንደ ጋዜጠኛ በሀገር ውስጥም የተሰራውን በውጭም የተሰራውን በምንም እና እንደ ዜና እርቀት ያቀርባል እና አንዳንደኛ ሙያውን የጋዜጠኝነት ሙያ ካለመረዳት የሚመጣ ትችት ነው። አንዳንዱ ፋይን እሱ ፖዘቲቭ ነው ብለን እናስብ እንችላለን። ግን አንዳንዶቹ ሆን ብለው ለምንድን ነው የአፋሕድን ዜና የምዘግቡ ለምንድን ነው ምናምን የሚለው ነገር አሁን ቅድም እንዳልከው ዚፑ ተዘግቷል። እነዚህ ሰዎች አሁንም በቅን ልቦና አይደለም የሚሰሩት። አንዳንዶቹ በቀጥታ የፋኖን ትግል ለማደናቀፍ ኢቭን አማራ ስለመሆናቸውም የሚያጠራጥርህ ብዙ ነገሮች አሉ። አማራንን ይለዋል፣ ግን የሚሰሩን ነገር ለጠላት ወይም ደግሞ ለአብይ ወይም ለብልጽግና መረጃ የሚሆን ነገር ነው የሚያቀብሉት። እና አሁን እንደነዚህ አይነት ሚዲያዎች ምናልባት በሌላ መልኩ ሊመጡ ስለሚችሉ ኦዲየንሱን ምን አይነት ጥንቃቄ እንዲወስድ ምክር ሀሳብ ትሰጣለህ? በተጨማሪም ራሱ ፋኖም በእነዚህ አካላቶች ላይ ምን ማድረግ አለበት? ይህንን ችግር ለመቅረፍ ይቻል ዘንድ ምን ጥንቃቄ ማድረግ አለበት ትላለህ? ጥሩ ዘውዱ፣ እንግዲህ ምንድነው ከዚህ ቀደም የተፈጠረው የነበረው የዚህ የተበታተነ የፋኖ አደረጃጀት የፈጠረው የራሱ በአንድ በኩል መፈጠሩ መልካም ይሆንና አንዳንድ ጊዜ ደግሞ የፈጠርከው ነገር የራሱን ችግር ይዞ ይመጣል። ሁሉ ጊዜ እንደዛ አይነት ነገር አለ። በማህበራዊ ሳይንስም በሕክምናም ብትወስደው ለምሳሌ አንዳንድ ጊዜ መድኃኒት ትወስዳለህ። ለስኳር የተሰጠህ መድኃኒት ድንገት ጉበትን ሊነካ ወይ ኩላሊትን ሊነካው ይችላል ካልተጠነቀቅና ቼክ ማድረግ ያለበት እና እንዲህ አይነት ነገሮች አሉ። እና ከዚህ ቀደም የሆነ ሰው ዶክተር መድኃኒት አዞልኝ ቶሎ ብዬ ማነበው እኔ ሳይድ ኢፌክቱን ነው ምንድነው የጎንዮሽ ያለው ጉዳት ምንድነው ብዬ አነበዋለሁ። የጎንዮሽ ጉዳቱ ከጥቅሙ ከበለጠ ሌላ አማራጭ እፈልጋለሁ ማለት ነው። ስለዚህ ተዋዋለሁ። በፖለቲካ ውስጥም እንደዚህ አይነት ነገሮች አሉ። ፋኖ ተበታትኖ መፈጠሩ የራሱ መልካም ሆነ፣ ግን የጎንዮሽ ጉዳት ነበረው። የጎንዮሽ ጉዳት ምንድነው? ሰው ተቧደነ፣ በየቦታ ቡድን ፈጠረ። በተለይ ጎጠኛ የምንለው ነገር በትክክል የተቀመጠበት ሁሉም በጎጡ በወንዙ የሚያስብ ነው። ስለዚህ በዚህ አሁን አንደኛው እሱ ነው። ሁለተኛው ደግሞ ትልቁ ችግር ወይንም ደግሞ አሁን ለምሳሌ ማህበራዊ ሚዲያ የምንለው ነገር ሰውን እንደፈለገው ወጥቶ እንዲናገር እንደፈለገው ወጥቶ እንዲጽፍ የሚዲያን ስርዓት በጣም ዲሞክራታይዝ አድርጎታል። በዲሞክራታይዝ አድርጎታል። በቃ ማንም ሰው መጥቶ ትግስቱ ያለው ጊዜው ያለው ተንኮል ያሰበው ቅንም ያሰበው ጠማማውም ቀናውም አዋቂውም ደንቆሮውም አንድ ጋር የሚሰለፍበት ሚዲያ ቢኖር እንትን ነው የማህበራዊ ሚዲያ ነው። ስለዚህ አሁን ይሄንን መቆጣጠር አችልም፣ በጣም አስቸጋሪ ነው። መቆጣጠር አችልም። በዚሁ ላይ በእንትን ውስጥ የሚሉት ነገር አለ። እንኳን እነሱ ቀርቶ ሌሎች በትላልቅ ሀገሮች ለምሳሌ ሚስኢንፎርሜሽን፣ ዲስኢንፎርሜሽን የሚሉት ነገር አለ። ማለት የተሳሳተ ነገር መንገር፣ የተሳሳተ መረጃ ማውጣት፣ ኢቨን ሳይንቲፊክ ዶክመንቶች ሳይቀሩ ይወጣሉ። ስለዚህ ያንን የማህበራዊ ሚዲያ ያመጣብን ጣጣ እንደሆነ አንደኛውን እንውሰደው። ስለዚህ ከዚህ ቀደም ለምሳሌ አንተ እንደ ጋዜጠኛና ሙያ ተከትለህ ቀኙንም የሚያወጣውን ስትዘግብ ግራውንም ስታዘግብ በዚህኛው በኩል ያለው ብዙዎቹ ካለማወቅ ነው። ብዙዎቹ በተለይ በዚህ በፖለቲካ ውስጥ ደጋፊ ነን ብሎ የሚሰሩ ከብዙ ሰዎች ጋር ተነጋግሬያለሁ እና ከብዙ ጊዜ ሰዎች ጋር ለመርዳት ሞክሬያለሁ እንደዚህ በተለያዩ መድረኮች እና ከየት አንግል እንደሚመጡ ከየት አቅጣጫ እንደሚመጡ ታውቃቸዋለህ። እና ከእውቀት ላይ የተመሰረተ አይደለም፣ በመጽሐፍ ላይ በንባብ ላይ የተመሰረተ አይደለም፣ ወገንታዊነት የተመሰረተ ነው። በወገንታዊነት የተመሰረተ በወንዘነት የተመሰረተ ነው። ስለዚህ ጭፍን የሆነ ጥላቻ ሲሰነዘር ነበር እና ለምሳሌ አሁን እስክንድር አለ። እስክንድር አሁን በህብረት ውስጥ ገብቶ አሁን ባለበት ሁኔታ ከመፈጠሩ በፊት በአደባባይ ይገደል እስከሚባል ደረጃ ድረስ የተደረሰ ትርክት ነበረ። በጣም አደገኛ ትርክት ማለት ነው። በሌላውም ወገን እንደዚሁ በእያንዳንዱ የፋኖ መሪ ላይ በምሬ ወዳጆ ላይ እንደዚሁ የመሳሰሉት ነገሮች አሉና ይህን መቆጣጠር በጣም አስቸጋሪ ነበረ። ይሄ የሚመጣው ኬት ነው ብትል ለምሳሌ ከብአዴን ካድሬዎች ይመጣል፣ ከብልጽግና ካድሬዎች ሊመጣ ይችላል፣ የፋኖን ትግል ከማይደግፉ የኦሮሞማ ወይንም ደግሞ ሌሎች ኃይሎች በሙሉ በቃ አጠቃላይ ጠላት ብለን እንሰብስባቸውና ከዛ ሊመጡ ይችላል። ስለዚህ አንተ በነፃ የምታስተላልፈውን ሀሳብ በጽሁፍ የምታስተላልፈውን ሀሳብ ይቀነጭቡና ጠላት አድርገው አንተን ይፈርጃሉ፣ እንግዲህ ይጫጫሃሉ ማለት ነው። እና ይሄ ሁኔታ አሁን የተቀረፈበት ሁኔታ አለ። የተቀረፈበት ሁኔታ ምንድነው? ከእንግዲህ በኋላ በዚህ ድርጅት ላይ የሚሰነዘረው ይቀጥላል፣ ሂሱ ይቀጥላል፣ ወቀሳው ይቀጥላል፣ ድጋፍም ይቀጥላል። ሁለቱም ተያይዞ ነው የሚቀጥለው።
ተያይዞ በሚቀጥልበት ሰዓት ድርጅቱን በተመለከተ እንዲሆነ ፈረሰ፣ ተናደ፣ አደገ፣ ተመነደገ የሚለው ነገር በሙሉ ከድርጅቱ ነው የምንሰማው። አንዱ ትልቁ ስኬት የፋኖ አንድ መሆን የጠላትን ፕሮፓጋንዳ የሚዘጋበት ነው። ግን አይቆምም። የጠላት ፕሮፓጋንዳ ለምሳሌ እነ ዳንኤል ክብረት በይሄን ጉዳይ የሚያቆሙት አይደሉም። በአዲስ መልክ፣ በአዲስ ይዘት፣ በአዲስ ቅርጽ ይመጣሉ። ለምሳሌ በፖለቲካ ሳይንሱ፣ በወታደራዊ ሳይንሱ ፎልስ ፍላግ የሚባል ነገር አለ። ይሄ የሐሰት ሰንደቅ እንደማለት ነው እና ታሪኩ ሌላ አመጣጣለሁ፣ እሱ ውስጥ አንገባም። ግን ምንድነው የሚያደርገው? ለምሳሌ ብልጽግና የሆነ ነገር ያደርጋል። ለምሳሌ የሆነ በዓል ሲከበር ወይ ቦምብ ሊያፈነዳ ይችላል፣ ወይ ደግሞ የሆነን ሊዘርፍ ይችላል። ከዛ በኋላ ፋኖ ነው ያደርገው ሊል ይችላል። እንዲህ አይነት ተንኮሎች አሉ። በጣም ሲሪየስ የሆኑ የፖለቲካ ስትራቴጂዎች አሉና በፋኖ ስም ማህተሙን ቀርጾ ጽሁፉን ቀርጾ ከዛ የመጣ ነው እንትናን ፊርማ ሁሉ አስመስሎ ሊያመጣብህ ይችላል። ስለዚህ እነዚህ ሰዎች በአደባባይ መጥተው እስካልተናገሩ ድረስ ይሄ የኛ አቋም ነው እስካላሉ ድረስ ይሄ የኛ መግለጫ ነው እስካላሉ ድረስ ህብረተሰቡ መከተል የለበትም። ምክንያቱም የሚቃወመውም ሰው ራሱ ቢሆን ተቃዋሚውም ቢሆን ያ ነገር ከነሱ መምጣቱን ማወቅ አለበት። ምክንያቱም ለመቃወም ከፈለክ ትክክለኛውን መረጃ ይዘ ነው የምትቃወመው። አየህ፣ ያለበለዚያ ትሳሳታለህ። እና ጠላት በእንደዚህ አይነት መንገድ በጣም ያሳስታልና ይህንን መጠንቀቅ ያስፈልጋል። ከፋኖችን መጠንቀቅ ያስፈልጋል፣ ከህብረተሰቡ መጠንቀቅ ያስፈልጋልና በእንደዚህ አይነት ሁኔታ ብንመለከቱ ጥሩ። ግን ይሄ የማህበራዊ ሚዲያ የፈጠረው የዲሞክራሲ የሚዲያ መጠቃቀም ዲሞክራሲ ምንም ማድረግ አይቻልም። እና አንዳንድ ጊዜ ፍሊተር አውታር መተው ብቻ ነው። አንዳንዶች ይደክማቸዋል። ይሄ ረጅም በድርጅት የተደራጁ አይደሉም፣ የረጅም ግብ የላቸውም። ስለዚህ ስለሚደክማቸው እነሱን ወደ ጎን ትቶ አሁን ወደ ህብረቱ ላይ ማተኮሩ ላይ ህብረቱን ማጠንከር፣ ሲሳሳቱ ተሳስታችኋል፣ ሲቀና ሲሰሩ ቀና ሰርታችኋል የሚለው ነገር ላይ መስራቱ ላይ ጥሩ እድል ፈጥረዋል ብዬ ገምታለሁ። ከልብ አመሰግናለሁ ኢያሱ ኤፍሬም። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው። ሀሳብ አስተያየቶቻችሁን በመስጠት የዘውዱ ሾው ሚዲያ የተሻለ ስራ እንዲሰራ ለምታበረታቱ ምስጋናችን በእውነቱ እጅግ ከፍ ያለ ነው። ታዲያ በተቻለ መጠን የዝግጅት ለሌሎች ተመልካች አድማጮቻችን እንዲደርስ ደግሞ ሼርና ላይክ ብታደርጉት እጅግ መልካም ነው። አዳዲስ ተመልካቾቻችንም ወደ ዘውዱ ሾው ሚዲያ ብቅ በሉ። ሀሳባችሁን እውቀትና ልምዳችሁን የምታካፍሉበት ያለምንም ገደብ በቀጥታ የምንቀበልበት ነው እና ሰብስክራይብ ያደረጋችሁ ወዳጅ ቤተሰቦቻችን ሆኖ ጆይን አድርጉት፣ አባል ሆኖ የዘውዱ ሾው ሚዲያን ማገዝ ማበረታታት ለምትችሉ በዌብሳይታችንም ማገዝ መርዳት ይቻላል እላለሁኝ። እየተወያየን የምንገኘው አሁንም ከኢያሱ ኤፍሬም ጋር ነው። የፖለቲካ ተንታኝና እንደዚሁም የሰብአዊ መብት ተሟጋች ነው። በፋኖ አንድነት ጉዳይ ላይ ነው እየተነጋገርን የምንገኘው። አብራችሁን ቆዩ። ኢያሱ እንግዲህ ዋናው የፋኖ አንድነት መኖሩ እጅግ ጠቀሜታዊ ጎላ እንደሆነ ጠቁመህናል። በጣም አመሰግናለሁ። በዛ በመግለጫቸውም ላይ ለፋኖ በተለይ በውጭ ለሚገኙ ኢትዮጵያኖችም ወይም ዲያስፖራ የሰጡት መልእክት አለ። አግዙን፣ በእውቀታችሁም በልምዳችሁም በገንዘባችሁም የሚል ነገር አለ። እንደምታውቀው በአማራ ጉዳይ ላይ ብቻ እናተኩር፣ ኢትዮጵያውን ሌላውን እንኳን ትተነው ማለት ነው። እጅግ በጣም በርካታ የአማራ ማህበራቶች በሰሜን አሜሪካም በአውሮፓም በኤዥያም በመካከለኛው ምስራቅ ሀገራትም በአፍሪካም ጭምር አሉ። በተለይ በሰሜን አሜሪካ እጅግ ከፍተኛ ቁጥር ያላቸው እነዚህ ማህበራቶች አሁን እጣ ፈንታቸው ምንድን ነው መሆን የሚገባው? እንግዲህ የፋኖ የጎጃም አማራ የፋኖ የምናምን አማራ የአማራ ምናምን እያሉ ለትግሉ እንቅፋት ልክ ከሚዲያው ባልተለያየ እንቅፋት ሲሆኑ ነበር እና እነዚህ ማህበራቶች አሁን ምን ማድረግ አለባቸው ትላለህ? እስካሁን በዚህ በዘውዱ ሾው በጣም ብዙ ነገር አቅርበናል። ሽማግሌዎች ሁሉ ተቀምጠው አንድ ወጥ እንዲሆኑ የሚል ብዙ ደክመን ያልተሳካ ጉዳይ ነው። እንግዶችም እዚህ አቅርቤ የራሴ ብዙ ውይይት ያደረግንበት ነው። የእነዚህ አካላቶችን አሁን ማህበራቶች ጉዳይ ምን መሆን አለበት ትላለህ? ምንድን ነው አንተ ምክር? ጥሩ ጥያቄ ነው። ምክንያቱም ይኸውልህ አሁን የሚና ወይንም የስራ መደበላለቅ ነገር አለ። በመጀመሪያ ደረጃ በአሜሪካም ሆነ በአውሮፓም ሆነ በተለያዩ ከተሞች አማሮች ባሉበት ወይም ሌሎች ህብረተሰብ ባለበት በተለይ አማራውና ተኩርና የተቋቋሙ ድርጅቶች የመጀመሪያው ዓላማቸው ህብረተሰቡን በማህበራዊ ህይወት ደረጃ መተጋገዝ ነው። ማለት እንደ ድር በለው መጠያየቅ፣ በዓል ሲመጣ ማክበር፣ ልክ እንደ
ዩኬ ውስጥ እንዳለው ኢትዮጵያ ኮሚኒቲ አይነት ስትመጣ ሃውሲንግ ችግር ሲደርም አድቫይዝ ማድረግ የትምህርት ነገር አድቫይዝ ማድረግ እንዲህ አይነት የመሳሰሉ ማህበራዊ ሚና የነበራቸው ናቸው። እነዚህም ማህበራዊ ሚና የነበራቸው ሲጀመር ማለት ነው ኢቭን ፋኖ ከመመስረቱ በፊት በወያኔ ዘመንም ከዛም በፊት የነበሩ ሰዎች ያቋቋሟቸው ድርጅቶች ናቸው። አሁን ፋኖ በሚመሰረትበት ሰዓት እነዚህ ድርጅቶች ሚናቸውን ከፍ አደረጉና የፋኖ ድጋፍ ውስጥም ገቡ። ያው ኬዛቸው ማለት ነው ወደ ፋኖ ግስ ፖለቲሳይዝ ወደ ፖለቲከኛ አይነት ሚና መጫወት ጀመሩ ማለት ነውና አሁን መጫወታቸው ክፋት አልነበራቸውም። ነገር ግን ምን ተፈጠረ? መሬት ላይ የነበረው የተበታተነው የፋኖ አደረጃጀት እነሱንም ጠለፈና በየጎጣቸው እንዲበታተኑ ተደረገ ማለት ነው። እና በየጎጣቸው እንዲበታተኑ ሲደረግ ኢቭን ለምሳሌ ጎጃም ብትሄድ ወይንም ደግሞ ጎንደር ብትሄድ ኢቭን በመንደር ደረጃ ለምሳሌ ወደ ደብረ ታቦር ከሄድክ የደብረ ታቦር ሞር ሲምፓታይዝ ያላቸው ሰዎች ይሰበሰባሉ። ወደ ወልቃይት ከሄድክ ወደ ወልቃይት ይሰበሰባሉ። እንደዚህ እያለ እስከዛ ድረስ ተበታትኖ የመጣበት ሁኔታ አለና መሬት ላይ የነበረው የፖለቲካ ትግል እና የፋኖ አደረጃጀት እነዚህ ሰዎች ፖላራይዝ አድርጎ በየጥጉ እንዲጠጉ አደረጋቸውና ፖለቲካውም መሬት ላይ የነበረው ፖለቲካ የውጭንም ፖለቲካ ዲያስፖራ የተደራጀውን በዛ አይነት መልክ እንዲቀረጽ አደረገው፣ ይዘት እንዲኖረው አደረገውና በአንድነት በህብረት ሊመጡ አልቻሉ። ምክንያቱም እነሱ ከዚህ ቀደም ብዙ በግሌ የተሳተፍኩባቸው ማህበራት አደረጃጀቶች ነበሩና እንዲህ አይነት ነገር ካደረጉ የመጨረሻውን ስህተት እንደሚሰሩ ሁሉ ጠቁሜ ያው በካልቾ ተጠልዬ የወጣሁበት የተባረርኩበት ሁኔታ አለና እንዲህ አይነት ሁኔታዎች ነበሩ። አሁን ፋኖ አንድ በሚሆንበት ሰዓት ሁለት አይነት ሚና መለየት አለባቸው። ይሄ የማህበራዊ አደረጃጀቱ ለቁብ ለድሩ ለጽዋ የሚሰባሰበው ሚናውን ለይቶ በዛው መቀጠል አለበት። ግዴታ ማህበራዊ አደረጃጀት ያስፈልገናል። በቤተ ክርስቲያንም ይሁን በምንም ያ ማህበራዊ አደረጃጀት መቀጠል አለበት። በጣም ህብረተሰቡን ቆሞ እንዲሄድ ታሪክ ከትውልድ ወደ ትውልድ እንዲተላለፍ ልጆች አማርኛ እንዲማሩ፣ ቋንቋ እንዲማሩ፣ እምነታቸውን ታሪካቸውን እንዲቀጥሉ የሚያደርግ ነው ያ ነገር። ነገር ግን ከዛ በተረፈ ግን በዚህ አሁን ኳይት ቀደም ብለህ ጠየቀኝ፣ ስለዚህ ብዙ መናገር አልፈልግም። መልእክቴን በግል በማቃቸው ሰዎች የሰደድኩት አለ። ለፋኖ ሰዎች ፍቃደኛ ሆነው ካነጋገሩ የውጩን የዲያስፖራውን በምን አይነት መንገድ መቃኘት ይቻላል የሚለውን ከዚህ ውስጥ የሚለውን ነገር በአዲስ መልክ እና ፋኖን በሚጠቅም መንገድ ትግሉን በሚጠቅም መንገድ ማህበራትን እርስ በርሳቸው በማጋጭ መንገድ እንዴት መደራጀት አለበት የፋኖ ድጋፍ የሚለውን ነገር ለመነጋገር ያው ሰነድ አዘጋጅቻለሁ። ያንን ሰነድ ከዚህ ቀደምም ጽፌዋለሁ በተለያየ መልክ እና በሌላ መልኩ ነው መዘጋጀት ያለበት። አደረጃጀቱ አወቃቀሩ በተለየ መልኩ ይሆናል። ይሄ ማህበራዊ የሆነው ይቀጥላል፣ ግን የፋኖ ደግሞ አደረጃጀት በጎንዮሽ ራሱን ችሎ መንቀሳቀስ አለበት ማለት ነው። በድሮ ይሄ የሚና መደበላለቅ የስራ መደበላለቅ መኖር የለበትም። ስለዚህ ለምሳሌ አንድ ሰው በማርያም ቤተክርስቲያን አካባቢ የሚሰባሰብ ከሆነ የእምነት ከሆነ የእምነት ስራውን ይሰራል። የፋኖ አደረጃጀት ግን ከዛ ውስጥ መግባትና መበጥበጥ የለበትም። ወይንም ደግሞ በትምህርት ዙሪያ የሚሰሩ ሰዎች ካሉ ወይንም ደግሞ በባህል ደረጃ ለምሳሌ አንዳንድ ጊዜ ባህል የሚያሳትፉ ሰዎች አሉ። እነሱ ራሳቸው ስራ ይሰራሉ። የፋኖ ግን ለብቻ መሆን አለበት እና ፋኖ ከዚህ ቀደም የጻፍኩት ጽሁፍ አለና መዘመን አለበት ብያለሁ። ማለት ዘመናዊ መሆን ያለበት የፋኖ አስተዳደር የፋኖ እንቅስቃሴ ዘመናዊ መሆን አለበት ከሌሎች ትግሎች እንደምንማረው ማለት ነው። ስለዚህ ድሮ ባህላዊ የነበረውን ትተን ወደ ዘመናዊነት ስንመጣ ፋኖ በተለየ መንገድ መደራጀት አለበት። ይህንን ሐሳብ ለፋኖ አመራሮች ያቀርባለሁ ብዬ እየጠበቅኩ ነው። የስልክ ጥሪ ቅርጹና ይዘቱ መለወጥ አለበት። ስለዚህ በፊት የነበረው አሰራር መክሰም ያለበትና ማህበራዊውን ኃላፊነት ይዞ መቀጠል፣ የፋኖ አደረጃጀት ግን ለብቻው የተለየ ቅርጽ መያዝ አለበት።
ከልብ አመሰግናለሁ። እንግዲህ ይሄ በዚህ መልኩ መፍትሄ ሊያገኝ ይችላል ተብሎ ይገመታል ወይም ይጠበቃል ብለን ምናልባት አንተን ያው ከዚህ ቀደም እንዳባረሩ መልሰው የምጽፈው ነው ጽሁፍ ረብሽ ነው እንደሚሉ አንዳንዶች ማለት ነው አይጠፉም ብዬ ገምታለሁኝ። ይሁን እንጂ ያው ከልምድ አንጻር በመነሳት ምንም ሪግሬት እንደማታረግ ወይም ጊቭ አፕ እንደማታረግ ገምታለሁኝ። በተጓዳኝ ለፋኖ ትግል ትልቁን ድካም ልዩነቶች እንዲሰፍሩ ከማድረግ አኳያ አንዱ የፋይናንስ ሲስተሙ ነው። ፋይናንስ በጣም ከፍተኛ ችግር ያለበት አብይ አህመድ በዚህ ጋር ይልካል። በዲያስፖራው ስም ገንዘብ ይሰበሰባል ለፋኖች እየተባለ ከዛ በኋላ ለፋኖቹ ራሱ ከከሌ እዙጣና ከሌ ጋር ግባ እነዚህ አይነት ብር ልክላለሁ ከገሌ ጋር ጦርን ይዘው ወደዚህ ጋር ሄድ ምናምን የሚሉ ነገሮች እንደነበሩ እናስታውሰው ነው። ምክንያቱም በአንድ ቋት ባለመግባቱ በተጓዳኝ የጎጃም ማህበረሰብ በዛ አካባቢ ተወላጆች የራሳቸው ለጎጃም ይረዳሉ፣ የሸዋው ለሸዋው የምናምኑ እያለ እንደዛ የሚደረግ ነበር። ሸዋ ላይ ረሃቡ ችግሩ መከራው በዝቶ ከሆነ ለሸዋ እንርዳ ማለት ሲገባ ጎጃም ላይ ባለው በጣም ብዙ ገንዘብ ዝምታን የሚመርጡ የነበረበት ሁኔታ አለ። አሁን ያ ክፍተቶች ልዩነቱ እንዲጨምሩ የማድረግ ችግሮቹን የማባባስ ሁኔታ በፋይናንስ በኩል ያለው ትልቅ ተጽዕኖ እንደነበረ የምናውቀው ነውና ይህንንስ በተመለከተ አሁን የገንዘብ አሰባሰብ ላይ በተለይ ህዝቡ ራሱ ትራንስፓረንሲ ያልሆነ ነገር ነው የሚሰጠው ገንዘብ በተገቢ ቦታ አለመሆኑን እንኳን የማይጠይቅበት ነው። የኛ ባህል በጣም አስቸጋሪ ነገር ነው። እንግዲህ አንዴ ሰጥቻለሁ ብሎ ዝም የሚልበት ሁኔታ አለና ግለሰቦችም በተጓዳኝ የሚጠቀሙበት የራሳቸው የገቢ ምንጭ ያደረጉም እንዳሉ የሚታወቅ ነው፣ በመረጃ የተደገፈ። ለዚህ ለኔም ብዙ የደረሱኝ መረጃዎች አሉና ይህንንስ በተመለከተ ማህበረሰቡ አሁን ምን ማድረግ አለበት? አሁን ለምሳሌ አንዱ ተነስቶ ለፋኖች ምናምን ሊጀመር ይችላል። አይጀመርም ማለት አልችልም እና ያኔ ጥያቄ ምልክት ውስጥ ማስገባት አለበት በጣም የሚረዳው ሰውና በዚህ ጉዳይ ላይ ምን ትላለህ? ምንድነው መደረግ ያለበት? ጥሩ ጥያቄ ነው። ቅድም ከሰጠው ተጓዳኝ መልስ ጋር አብሮ የሚሄድ ነው። ስማቸውን አልጠቅስም፣ በስልክ አነጋግሬያቸዋለሁ። በዚህ በእርቁና በሁደቱ ዙሪያ ያሉ ታላቅ ሰው እና በጉዳዩ ላይ አማክሬያቸው ሞዴል ወይንም ደግሞ የአሰራር ዘዬ ምን መሆን እንዳለበት በፋይናንስ በኩል መከተል የሚገባን ፋኖን በተመለከተ ያስቀመጥኩት ሞዴል አለ እና ያንን ሞዴል በተግባር እናደርገዋለን እና ይሄንን ሞዴል ለፋኖ አመራሮች አሁን አዲስ ለተመሰረቱ የፋኖ አመራሮች እናቀርባለን። ያ ተግባራዊ ከሆነ አሁን ቅድም ያነሳቸው በጣም አሳዛኝ ክስተቶች ይቆማሉ። እኔ ገሌ ፋኖ ገሌ ብዬ አልጠራም። ለምሳሌ ያን የመጀመሪያ አካባቢ ገንዘብ ለማሰባሰብ ሩጫ በነበረበትና ብዙም አይደለችም 100,000 ብር ምናምን $100,000 ተሰብስበው በነበረበት ሰዓት የአንዳንድ የፋኖ አመራሮች ሁሉ ደውለው እንዴት ነው ገንዘብ አልደረሰንም ወንድማችን፣ እኛም ተቸግረናል፣ ጥይት የለንም፣ ምንድነው የምትለው ምናምን ብሎ የተሰበሰበው ገንዘብ እኔ እስከማውቀው ድረስ በአማራ ፋኖ ህዝብ ነው፣ በአማራ ፋኖ ነው የተሰበሰበው፣ ከአማራ ህዝብ ነው። ስለዚህ ለሁላችሁም በአቅማችሁና በድርሻችሁ መደራጀት አለበት። ይህንን ጉዳይ ለነገሌ ዋና አሰባሳቢ ተብለው ለነበሩት ደውሉና ቁጥራቸው ይሄ ነው ብዬ አመልክቼ ነበር። በዛ ግን በሚያሳዝን መልኩ ያ የገንዘብ ሁኔታ መጨረሻ ላይ አንዳንድ የፋኖ አመራሮች ተፈተውም ሌላ ጥያቄ ቀርቦ የሶሻል ሚዲያ ድራማ የሆነበት ሁኔታ ነበር። በጣም የሚያሳዝንና እና አሁን ግን ያ አሰራር ይቀራል። ያ አሰራር እንዲቀር የራሴን ሞዴል አቅርቤያለሁ። ሌሎችም ተመሳሳይ ሞዴል ሊያቀርቡ ይችላሉ። የአሰራር ዘዴ ማለት ነው። ያንን አሰራር ዘዴ ከተቀበሉ አሁን ቅድም ያነሳቸው ሁሉ ነጥቦች ታሪክ ሆነው የሚቀሩ ናቸው። በእርግጥ በጣም ቅድም ያነሳው እኔ በግል ስለማውቀው ነው። አንዳንድ ቦታ ላይ ብዙ ገንዘብ ፈሰስ ተደርጎ በአማራ ስም የተሰበሰበው ማለት ነው፣ በአማራ ልጆች የተሰበሰቡትን ገንዘብ አንድ አቅጣጫ ላይ ብዙ ፈሰስ ተደርጎ ሌሎችን አናቅላቸውም ወይንም ደግሞ ትንሽ በጭቆ የመስጠት ነገር ነበረ። ከዛም ሌሎች ያው ማስረጃ ስለሌለው እንዲህ ነው ገሌ እንግዲህ ያደረገ ማለት አንችልም። ማስረጃ ሲመጣ ታሪክ ሲመጣ ሌላ ጊዜ ይወጣል። ግን በተለያየ ጊዜ ገንዘቡን ለግል የተጠቀሙ ገንዘቡን አቢዩዝ ያደረጉ በገንዘቡ ደግሞ ቅድም ያልከውን ፋኖ ለመግዛት ፋኖ ለማደራጀት የራሳቸውን ፕራይቬት አርሚ የሚመስል ለማደራጀት የሞከሩ ሁሉ እንደነበሩ ሰምተናል። ያው ግን ብላክ ኤንድ ዋይት ወይንም ደግሞ በእጅ እንደ ፖሊስ ማስረጃ በእጅ የገባ ማስረጃ ስለሌለ እሱን በሐሜትና በእንትኑ ደረጃ እንወሰደው። ግን ህመሙ ነበረ። ያንን ህመም ለማስቀረት ግን የአሰራር ዘዴ አስቀምጫለሁ። እኔ
ያንን አሰራር ዘዴ ለፋኖ አመራሮች እንዲቀርብልኝ ጠይቄያለሁ። የፋኖ አመራሮች ያንን ከተቀበሉ ካደረጃጀቱ ጨምሮ በፋይናንስ በኩል በሚዲያ በኩል በአደረጃጀት በኩል በአባልነት ኮሚትመንት በኩል በማናቸውም በኩል ያለውን ነገር የሚቀርፍ ነው ብዬ አስባለሁ። ፍጹም ባይሆንም ሌሎች ደግሞ ወንድሞች አዋቂዎች ደግሞ ግብአት ሰጥተውት አሻሽለውት አዲስ የአሰራር ዘይዴ ወይንም ደግሞ መዋቅር ፈጥረው ፋኖ የሚሄድበትን ነገር አስቤ ጨርሻለሁ። እንግዲህ እየጠበቅኩ ነው መልእክቱን። ያልተናገርኩት ያው ከነሱ መጨረሻ በተግባር ሲደረገው ይታያል በሚል ነው። ወንድሜ ዘውዱ ከልብ አመሰግናለሁ። ያሱ ጥሩ ነው። እንግዲህ ሰው እነሱም ያቀረቡት ጥያቄ ነው። በእውቀታችሁ፣ በልምዳችሁ፣ በገንዘባችሁ አግዙን። ቅድም አንድ ነገር ተናግረ ነበር። በተለይ እኛ የዘውዱ ሾው ሚዲያ ለጥይት መግዣ፣ ለመሳሪያ መግዣ፣ ለምናምን ገንዘብ እንዲሰባሰብ አናበረታታም። ዋናው የምንጠይቀው በዚህ በጦርነት ምክንያት ለተጎዱ፣ ለተራቡ፣ ለተቸገሩ፣ ለተፈናቀሉ ወገኖቻችን የሚሰበሰበውን ገንዘብ ለዛ አገልግሎት መሆኑ ሊታወቅ ይገባል። ይህንን ነው የምንለው። መሳሪያ እነሱ ራሱ ብርሃኑ ጁላ እየሰጣቸው ነው። መሳሪያ ከየት ይገዛሉ? ምንም መሳሪያ መግዣ አይፈልጉም። ዘውዱ ቅድም ያልኳት የጥይት መግዣ ምናምን ያልኳት መጀመሪያ አካባቢ ሲነሱ ምንም ያልነበራቸው ሰዎች ነበሩ። በጣም እኔ መቼም የፋኖ እድገት በጣም የሚያኮራኝ አንዱ እኔ በግል ተደውሎልኝ የጥይት መግዣ የለንም ተብሎ አንዳንድ ጊዜም ደግሞ በመልካም አጋጣሚ ለምሳሌ ጎጃም አካባቢ የነበሩት መሳሪያዎች ለሌላ ክልል የተሰጡበትም አጋጣሚ አውቃለሁ። ወንድሞችን በዛ ላይ ላመሰግን እወዳለሁ። በዛ በመጀመሪያው አካባቢ ማለት ነው። እና አሁን ግን ያው ተመስገን ምንድነው አስታጥቄን ሰጥቶናል። አንዳንድም ያስቁኛል ፋኖች ያው ተረክበናል እናመሰግናለን የገናውን ስጦታ ብለው በቅርብ ያወጡትም አሉና በፊትም ስንሞግት የነበረው ምንድነው ይሄ ሁሉ ወታደር የያዘው መሳሪያ ፋኖ እጅ ገብቷል እኮ ሰዎቹ ስትቀበል ፋኖ እጅ ገብቷል። ይሄንኑ ራሱ አሰልጥነው ወደሱ እንዲተኩስ ነው ማድረግ ነው የምለውና ብዙ ጊዜ በዚህ በወታደራዊ በዚህ በጎሬላ ፋይቲንግም በዚህ ጦርነት ምናምን ስትመለከተው ብዙ መሳሪያ የምትማርከው ከጠላት ነው። የጠላትን የመሳሪያ ግምጃ ቤት በድንገት ሰብረህ ገብተህ ጥቃት አድርሰህ ከዛ ያለውን መስዋዕትነት ይጠይቃል። ቀላል ነገር አይደለም። እዚህ ቁጭ ብዬ ስናገር ድንገት እንትን እንዳይመስልብኝ፣ ግን መስዋዕትነት ተከፍሎ የጠላት መሳሪያ ግምጃ ቤት ተሰበስቦ የሚፈለገውን ትጥቅ በሙሉ ተጭኖ በአህያም በግመል ይወሰዳል። ግዴታ ከነሱ መምጣት የለብንም እና ቲፒኤልኤፍ ደደቢት ሲገባ 70 ሽጉጥ ይዤ ነው የወጣሁት ብሎ ሲፎክርብን ነበር እና ግን እኛ ልጆች ይሄንን ነገር አቅለውታል። አሁን ብዙ ነገር መፍትሄ ተሰጥቷል። ከዛ በፊት ለነበረው ነው። አሁን ዘውዱ ሾው ሚዲያ ላይ ስላነሳሁት ዘውዱ ሾው እንደዚህ አይነት ያበረታታል ማለት አይደለም። የሚዲያውን ፖሊሲ አይደለም። እዚህ ላይ በትክክል ግልጽ እንዲሆን ያስፈልጋል። ግን ለተራቡ፣ ለተጎዱ፣ ቤታቸው ለፈረሰባቸው ሰዎች በፋይናንስም በምንም ሰው እንዲረዳ ዘውዱ ሾው ያበረታታል። ወታደራዊ ነገር ስለሆነ እሱን ደግሞ ለሌላ አካላቶች እንተዋቸዋለን። አመሰግናለሁ። እንግዲህ ቅድም አማራ አንድ አማራ ተነስ አማራ እሱ አማራ እንዴት እንደሚሉ ብርሃኑ ጁላን ያስረከበውን ሰውዬ እንግዲህ ተመልከት። ራሱ መከላከያዎች ምን መፈክር እንደሚያሰሙ እናዳምጥ። ፋኖ ይደመሳል፣ ፋኖ ይደመሳል፣ ፋኖ ይችላል። አብይ አህመድ ጸረ ህዝብ ነው። ተማርከናል ብርሃኑ ጁላ ተማርከናል፣ አስማርኮናል። ብርሃኑ ጁላ አስማርኮናል፣ ብርሃኑ ጁላ አስበልቶናል። ኮሎኔል ደሞዝ አስበልቶ ሸሽቷል። ኮሎኔል ደሞዝ አስበልቶ ሸሽቷል። እሱም መጋኛ ይምታ። እንግዲህ እንደምታየው ድራማ አደረጉት አይደል? መጋኛ ይምተዋሉ። ምናልባት ይሄ ሁሉ መሳሪያ እንግዲህ አስረክበዋል እና ፋኖ ገንዘብ የመሳሪያ ችግር የለበትም ለሚራቡ፣ ለሚጠፉ፣ ለሚቸገሩን ለማለት ነው። ተመልካቾቻችን ያሳየናችሁ ማለት ነው። አመሰግናለሁ። እንግዲህ ሰዓታችንም እየደረሰ ነው። ዞሮ ዞሮ ይህ ትግል ውጤት ያፈራ ዘንድ የተሻለ ስራ መስራት ይቻል ዘንድ በተለይም ከአማራው ማህበረሰብ ምን ይጠበቃል? በውጭም በሀገርም ያሉት የአማራ
ልጆች የአማራው ማህበረሰብ ምን ይጠበቃል? ምን ማድረግ አለበት? እስቲ በዚህ ላይ ሀሳብን ብትሰጠኝ። ጥሩ፣ በጣም አመሰግናለሁ። እንግዲህ የአንድ ድርጅት በእንደዚህ አይነት ትልቁ ኃላፊነት ነው የወሰዱት ወንድሞቻችን በጣም ያውቁታል ብዬ ገምታለሁ። ግን የወሰዱት ኃላፊነት በጣም ትልቅ ኃላፊነት ነው። የአገር ኃላፊነት ነው፣ የህዝብ ኃላፊነት ነው፣ የታሪክ ኃላፊነት ነው። አየህ፣ ቀላል ኃላፊነት አይደለም በዚህ ቦታ ላይ መቀመጥ እና እንዲህ በስስ የምታየው ነገር አይደለም። ለእያንዳንዱ በአማራ ክልል ውስጥ ዛሬ ለሚፈጸመው ማናቸውም ነገር በፋኖን ተያይዞ በትግሉ ተያይዞ የሚመጣው በሙሉ ሁለት ተጠያቂ ኃይሎች ናቸው ያሉት። አንደኛው ፋኖ ነው፣ ሁለተኛው መንግስት ብልጽግና ተብየው መንግስት ነው። ሁለቱ ናቸው። አየህ፣ ስለዚህ ለጥፋቱም ለልማቱም እነዚህ ናቸው ተጠያቂዎች። ስለዚህ የመጀመሪያው ትልቁ ፋኖ ማሳየት ያለበት ህዝባዊነቱን ነው፣ ለህዝብ መቆሙን ነው፣ የህዝብ እንባ አባሽ መሆኑን ነው። ልጆቹን፣ ቤቱን፣ ሚስቱን፣ ርስቱን፣ ስራውን፣ ደህንነቱን ፋኖ መጠበቅና ማረጋገጥ መቻል አለበት። ይሄንን ሲያደርግ ህዝባዊነቱን ሲያረጋግጥ፣ ህዝባዊ ወገንተኝነቱን ሲያረጋግጥ፣ ህዝቡ ደግሞ የኔ ልጆች ናቸው፣ በእኔ ላይ አይተኩሱም፣ እኔን ምንም እንትን የሚሉኛል፣ ለእኔ ነው የሚሞቱት፣ ለእኔ ነው የሚደሙት የሚለውን ኃላፊነት ሲወስድ ህዝቡ ራሱ በራሱ ፍቃድና ተነሳሽነት ፋኖን ይንከባከባል፣ ይጠብቃል። አየህ፣ ይሄ ነው መሆን። አሁን ይሄ ነው የስሌቱ ቀመሩ፣ ይሄ ነው የሁለቱ ግንኙነት። ስለዚህ ዋናው የሚጠበቀው ከፋኖ ነው፣ ከአመራሩና አጠቃላይ ከፋኖ እንቅስቃሴ ነው። ከዛ በኋላ ነው ህዝቡ ሪስፖንድ ለዛ የሚመልሰው ማለት ነው። ህዝቡ የሚመልሰው ምንድነው? እነዚህ ወገኖች የወጡት ለኔ ነው፣ የኔ መብት ለማስጠበቅ ነው። በሐረር፣ በባሌ፣ በሶማሌ፣ በዚህ በዳር ሀገር የሚባለው ሁሉ ለሚሞተው የአማራ ህፃንና እናት የቆሙ ናቸው። ይሄንን ማስተማር አለባቸው፣ ይሄንን ማስረጽ አለባቸው። አየህ፣ ስለዚህ ይሄንን ካደረገ ህዝቡ እንዲደግፋቸው ያደርጋል። ከህዝቡ የሚጠበቀው ፋኖ ሲርበው ማብላት፣ ሲጠጣው ሲጠማ ማጠጣት፣ ሲቆስል ማከም፣ ጋሻ ወይንም ደጀን ሆኖ ማገልገል ነው። ህዝቡ ትልቁ ኃላፊነት አገር ቤት ውስጥ ያለው ለፋኖ የትም ሁን የትም፣ አዲስ አበባ ሁን ወይንም ደግሞ አንኮበር ሁን ወይንም ደግሞ ጎጃም መጥሮ ለማርያም ሁን፣ የትም ሁን ህዝቡ የሚያስፈልገው ለፋኖ ደጀን ነው የሚሆነው። በስንቅ በውሃ ሲታመም ሲቆሰል ማዳን፣ የጠላትን እንቅስቃሴ ማወቅ መረዳት፣ ለፋኖ ተገን መሆን ማለት ነው። የእያንዳንዱ ሰው አስተዋጽኦ የሚናቅ አይደለም። ከወያላው ጀምረህ፣ እኛ ወያላ እንለዋለን፣ የረዳት የታክሲ ረዳት ጀምረህ እስከ ዶክተርና ፕሮፌሰር ያለው አማራው የፋኖ ደጀን መሆን አለበት። ግዴታ ጥይት ጠመንጃ ተሸክሞ መሄድ የለበትም። ያለውን እንቅስቃሴ የጠላት እንቅስቃሴ ለምሳሌ ጎንደር 10 መኪና ኦራል መኪና ከገባ ያ ተመዝግቦ ለፋኖ መድረስ አለበት። የሚታው ነገር አይደለም። ጸጉረ ልውጥ የሆነ የጠላት እንቅስቃሴ ያለበትን በሙሉ እንዲህ አይነት ነገሮች በሙሉ ተገንነትን የሚያሳዩ ናቸው። የጠላትን ወደፊት ደግሞ ደጀን የሆነ ሰራዊትም ያስፈልጋል። ዋናው ፋኖ ተዋጊ ይኖራል። ገበሬው ደግሞ ገጠሩም ያለው ከተማም ያለው አቅም በፈቀደ መጠን ሁኔታው ባመቸ ቁጥር ደጀን መሆኑ ነው። አሁን ይሄ ቀላል መስሎ ይታየናል፣ ግን ለምሳሌ ባህር ዳር ላይ እኔ በጣም ገርሞኛል፣ ደንቆኛልም። የፋኖ አንድነት በተመሰረተ ሰዓት ርችት ሲተኮስ ከተማው በማን እጅ እንዳለ ነው የሚያሳውቀው። በቃ አለቀ። ይሄ ነው በእያንዳንዱ መዳወቅ ያለበትና የባህር ዳር ምሳሌ በጎንደር፣ በደብረ ማርቆስ፣ በደሴ፣ በደብረ ብርሃን በዋና ዋና ከተሞች መኖር አለባቸው፣ እንዲሁም በአዲስ አበባ። ስለዚህ ግዴታ የአዲስ አበባ ህዝብ ወጥቶ መጮህ ወይንም ለነገ ለፋኖ ለሚደረገው ማናቸውም ነገር ግብዓት የሚሆን ነገር ማዘጋጀት፣ ከህሊና ጋር ከስርዓቱ ጋር መራራቅን መምጣት የመሳሰሉትን የስርዓቱን ማናቸውም ነገሮች መዝግቦ መያዝ፣ የታሰረ የተጎደለ ቤቱ የፈረሰበት ንብረቱ የተቀማበት በሙሉ እነዚህ ነገሮች በሙሉ ለአማራ ህልውና ትግል የሚያገለግሉ የሚናቅ ነገር የለም። ስለዚህ ህዝቡ አጠቃላይ ቃሉ ደጀንነት ነው። ለፋኖ ደጀንነት ነው። ደጀንነት ስንሰበስብ ቅድም ያልኳቸውን ሁሉ ዘርፈ ሰፊ የሆኑ
ትንታኔዎችን ያመጣል። ነገ ለምሳሌ የገንዘብ መዋጮ ሊኖር ይችላል በተለያየ መንገድ እና 1 ብርም ትሁን 2 ብርም ትሁን 100 ብርም ትሁን መስጠት 1 ኪሎ ጤፍም ቢሆን 1 አቁማዳ ስንዴም ቢሆን ለፋኖ መለገስ እነዚህ የመሳሰሉ ደጀንነትን የሚገልጽ ነው። ግን ያ ደጀንነት የሚመጣው እዚህ ጋር ላሰምርበት ፈልጌ ያ ደጀንነት የሚመጣው ፋኖ ህዝባዊ መሆኑን ፍትሃዊ መሆኑን ዲሞክራሲ መሆኑን ለህዝብ የቆመ መሆኑን ሲያረጋግጥ ብቻ ነው። ከዛ ውጪ ውልፊት ካለ አደጋ ውስጥ ይገባል ፋኖ። ስለዚህ ሁለቱ ተመጋጋቢ የሆኑ ነገሮች ናቸው። ያንን ነው የምለው ዘውዱ። ከልብ አመሰግናለሁ ወንድማችን እያሱ ስለሰጠን ሰፊ ማብራሪያዎች። እንግዲህ በሚቀጥለው ላይ ደግሞ በእነዚህና በሌሎችም ተለዋጭ ነገሮችም ሲኖሩ እንደዚሁ እንወያይበታለን። ዋናውና ቀዳሚው ነገር ህዝባችንንም እኛም አዌርነስ መፍጠር ነው፣ ማስረዳት ነው፣ መግለጽ ነው። ስህተቶች ሲመጡ ለማረም መትጋት ነው፣ መስራት ነው የሚገባን። እንደ ባለሙያኛም የራሳችንን ስራ እንግዲህ እንሰራለን። ስለሰጠን ሰፊ ሀሳቦች በተመልካች አድማጮቻችን ስም በዘውዱ ሾው ስምም እንዲሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ራስልኝ ነው። ክቡራን ተመልካች አድማጮቻችን ከእንግዳችን እያሱ ኤፍሬም ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስላል። በተለይም ፋኖ አንድነትን በተመለከተ ምን መደረግ አለበት፣ እንዴትስ መቀጠል አለበት፣ በተለይም ዲያስፖራ ውስጥ ምን ማድረግ ይገባዋል፣ አብይ አህመድስ ከዚህ ቤት ተበታትነዋል፣ ምንም ዋጋ የላቸውም ሲል የነበረው አሁን አንድ ሆነውለት መጥተዋል። አንድ ሆነው ስለመጡ የሚሰጠው ለውጥ ወይም መፍትሄዎች ይኖሩ ሲሆን የሚሉትና ሌሎችንም ጉዳዮች አስበን ተነጋግረናል። አምባገነን መሪዎችስ ምንድን ነው ዓላማቸው? ምንድነው የሚሰሩት ነገር? እውነት ለሀገርና ለህዝብ ነው የሚጠቅሙት ወይስ ለግል ፍላጎትና ጥቅማቸው ለቤተሰቦቻቸው የሚለውንም ሁሉ ለመዳሰስ ሞክረን እንግዲህ በሚቀጥለው ደግሞ ሌሎች ጉዳዮችን ይዘን መተን እንወያያለን፣ እንነጋገራለን፣ እንመካከራለን። አገራችን ኢትዮጵያ ካለችበት ምስቅልቅል ችግር ማውጣት የምንችለው ሌላ ሶስተኛ ወገን አይደለም፣ እኛ ራሳችን ኢትዮጵያኖች ነን። ኢትዮጵያኖች በጋራና በአንድነት ከሰራን የኢኮኖሚ ችግር የለብንም፣ የሰው ኃይል ችግር የለብንም። ሪሶርስ በጣም ብዙ አለን። በጣም እንደምታውቁት ምዕራቢያኖች በብዛት የአፍሪካን ሀገሮች ቅኝ አድርገው ሀብት ንብረታቸውን ዘርፈውታል፣ ባህራቸውን አጥፍተውታል። እኛ ግን ሁሉ ነገር ጥሬ ቁጭ ብሏል። እድሜ ለአባቶቻችንና ለእናቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ህይወትም ሊተኩ የማይችለውን ህይወታቸውን ሰጥተው ሀገራችን ኢትዮጵያን በክብር ጠብቀውልናል። ይሁን እንጂ የባንዳ የሆኑ የጥቁር ባንዳዎች ወይም ደግሞ የኢትዮጵያ ጸር የሆኑት አብይና የሱ ተከታዮች ብልጽግና የሚባሉት ኢትዮጵያን ለማጥፋት ባህሏን፣ ታሪኳን፣ ቋንቋን፣ ሃይማኖቷን ጭምር ለማጥፋት እያደረጉ ያለው ጥረት የምናየው ነው። በጥምቀት በዓል ላይ ጭምር ሳይቀር ሰዎችን እየሰበሰቡ የሚያስሩበት በአዲስ አበባም፣ በባህር ዳር፣ በጎንደር፣ በሌሎችም የአማራ ግዛቶች የተፈጸመው ግፍ በጣም ከፍተኛ ነው። በብዙዎቹ እነሱ በሚቆጣጠሯቸው አካባቢዎች የተፈጸመው ግፍና በደል እጅግ የከፋ ነው። በሌሎቹ አካባቢዎች ያደረጉትን ሁሉ ወደፊት ይዘን የምንመጣው ነው። በዜናም ዘግበነዋል ከዚህ ቀደም በዓሉን በተመለከተ በእርግጥ። ስለዚህ ይሄ ሁሉ የሚቀረው ኢትዮጵያ የራሷን መሪ መርጣ ስትገኝ ነው። እያሱ ቅድም እንዳለውም በተለይም ደግሞ ፋኖች ለህዝብ አመኔታ ማሳደር አለባቸው። እስካሁን እንዳሳደሩት ሁሉ አሁን ደግሞ የበለጠ መስራት ይጠበቅባቸዋል። ልዩነቶቻቸው ኦልሬዲ ተቀርፈዋል፣ አንድ ሆነዋል። ስለዚህ ስትራክቸሩን ተከትሎ ስራ መሰራት አለበት። ክፍተት ሲፈጠር አውቶማቲካሊ ማረም ማስተካከል ይገባል ነው የምንለው። በተለይም የፋኖ አመራሮች በምንም ጉዳይ ላይ ቀዳዳ መክፈት የለባቸውም። ቅድም ያነሳኋቸው ሀሳብ አለ ራሱ የእስክንድርን ጉዳይ ተሰጠ የተለያየ እንደዚህ አይነት ነገር ሲኖር አንደኛ ለእያንዳንዱ ነገር ቀዳዳ መልስ አንሰጥም የሚሉም ከሆነ ቢያንስ የትግሉን እንቅስቃሴ ለሚደግቡ ሚዲያዎች መረጃ ቢያቀብሉን እኛም ይህንን እውነታውን ለማስረዳት እንችላለን ነገሮች። ምክንያቱም ለእያንዳንዱ በሶሻል ሚዲያዎች ላይ ለወጣ ሁሉ ፋኖ የህዝብ ግንኙነት እየወጣ መግለጫ ይስጥ እያልኩ አይደለም። ግን እነዚህ ለትግሉ ሊያግዙ ሊረዱ ይችላሉ የሚሉ ሚዲያዎችን መረጃውን ቢያቀብሉን ትክክለኛ አለመሆኑን እኛ ስናረጋግጥ አውቶማቲካሊ ይህንን ማብራሪያ ልንሰጥበት ልናስረዳ ለተመልካች አድማጮቻችን በትክክል ልናስረዳ እንችላለን። ካልሆነ ግን ነገሮች ቀዳዳ እየበዛ ከሄደ በኋላ ነገሮች ከከፉ በኋላ አመኔታን ለማሳጣት የሚጥሩ አሉና ብልጽግናዎች እሱ ላይ ተግተው ቢሰሩ መልካም ነው እንላለን። በምንችለው አቀን ለህዝባችንና ለወገናችን በሚጠቅሙ ጉዳዮች ላይ ሁላችንም ጠንክረን እንስራ። ሀገራችን ኢትዮጵያ ታላቅ ሀገር ነች። እችን የተከበረች ታሪካዊ ሀገር ኢትዮጵያን የተሻለች ለማድረግ አሁንም ሁላችንም በጋራና በአንድነት መቆም አለብን። በተለይም ይሄ ቅድም ያልኩት የገንዘብ ጉዳይ ነው ብዙዎቹን እያነታረከ ጭቅጭቅ ውስጥ እየከተተ የሚገኘውና እሱ ላይ አሁንም ትኩረት ማድረግ ይጠበቅብናል። በተለይ ገንዘብ አሰባሰብ ላይ
የምትሰጡ ሰዎችም ጭምር ሳትቀሩ መጠየቅ አለባችሁ። ማን ነው አንተን ያቋቋመ? ማን ነው አሳይን ያደረገ? ምክንያቱም አሁን እንዳልኳችሁ ስትራክቸር ዶላር የፋኖ ራሱ የሚወክለው ሰው ይኖራል። ከዚህ ቀደም የጎጃም ወክሎኛል የምናምን ወክሎኛል እያሉ እየሰበሰቡ ምን እንደሚያደርጉትም ያልታወቀበት በሚሊዮን ዶላር የተሰበሰበበት ነገር እንዳለ የምናውቀው ነው። እና አሁን ግን ፎርማል የሆነ ጉዳዩ ከሚመለከተው ተቋም ወይም የአማራ ፋኖ ንቅናቄ የሚመጣውን ብቻ ተቀብሎ መቀበል ያስፈልጋል። ከዛ ውጭ የሚመጡት ነገር ላይ ትኩረት መስጠት አለብን ነው የምለው። ከልብ አመሰግናለሁ ተመልካች አድማጮቻችን። እንግዲህ ሁልጊዜም እንደምንለው ይህ ዝግጅት ለሌሎቹ ተደራሽ እንዲሆን አሁን ያላችሁት ይህን ዝግጅት ሼር እና ላይክ እያደረጋችሁት ውጡ። በተጓዳኝም አዳዲሶችም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን ሆኑ ነው የምንለው። የዘውዱ ሾው ሚዲያንም ማበረታታት ለምትችሉ በዌብሳይታችን ላይ ሰፖርት የምታደርጉበት ወይም ዶኔት የምታደርጉበት አለን። መረጃዎቻችን ያስቀምጡላችኋል። ዌብሳይቱን በዛ ማገዝ ትችላላችሁ። እንበርታ፣ ሀገራችን ኢትዮጵያን በጋራና በአንድነት እንጠብቅ እያልኩ የዛሬን ዝግጅት በዚህ የምቋጫው ከወንድማችን ኢያሱ ኤፍሬም ጋር በመሆን የዝግጅት በቀጥታ አስመራ የነበርኩትን የዘውዱ መንግስት የነበርኩኝ። ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።